በስመ አብ እስኪ ድምፃችሁን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ብርሃን ፍስሐ-ጥላሁን የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መልአከ ሰላም ዘለዓለም አላምኔ የደብረ ፀሐይ ቅድስት ልደታ ዋና አስተዳዳሪ፣ ክቡራን አበው መነኮሳት፣ እንዲሁም ካህናት፣ ሊቃነ ካህናት፣ በዚህ በቅዱሱ አውደ ምሕረት የተሰበሰባችሁ ሊቃውንተ ቤተ ክርስቲያን አባቶች፣ እንዲሁም ወንድሞች፣ የሰንበት ትምህርት ቤት ወጣቶች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነቱ የማያልቅበት ይችን ዓለም ፈጥሮ የሚገዛ ኋላም ደግሞ ለፊ ጥፊ ብሎ የሚያሳልፋት እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ በቤቷ የሰበሰበችን የእመቤታችን የቅድስት ድንግል ማርያም በረከትና ምልጃ በሁላችን ላይ ይደርብን። ዛሬ በምድራዊቱ ጽርሐ ጽዮን እንደሰበሰበን ኋላ ደግሞ በሰማያዊቱ ሀገር በኢየሩሳሌም ከጻድቃን ከመላእክት ጋር እግዚአብሔር አምላካችን ይሰብስበን። ጾሙን የበረከት ጾም ያደርግልን። እንግዲህ ምናልባት ሩቅና ሩቅ ስለሆናችሁ በአይን ላንግባባ እንችላለን። ነገር ግን የትምህርታችን ርዕስ የሚሆነው ወአሐዞ ለውእቱ አርዌ ዘውእቱ ቀዳማዊ ወውእቱ ጋኔን ሰይጣን ወአሰሮ 10 ዓመተ። አጠር ሲል እየሰማችሁ ነው የእግዚአብሔር ቤተሰቦች? የታሰረው ሰይጣን በሚል ርዕስ ነው የምንነጋገረው። የዮሐንስ ራእይ ምዕራፍ 20 ቁጥር 3 ላይ እናገኘዋለን። እና ዮሐንስ እግዚአብሔር ይህንን ሰይጣን እንዴት አስሮ መቀመቃት እንዳወረደለትና ለሱ ደግሞ ራእይ እንዴት እንደገለጸለት የተረከበት ምዕራፍ ነው። ይህን መነሻ አድርገን ዘመኑም የጾም ዘመን ስለሆነ በዚህ በጾም ዘመን ደግሞ ሰዎችን ያስት የነበረው ገነት ድረስ ሂዶ እናትና አባቶቻችንን ያሳተው ሰይጣን የታሰረበት ሳምንት ስለሆነ ይህንን መነሻ አድርገን እንነጋገራለንና ስለ ቃሉ እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ምንድነው የሚለው ዮሐንስ በዚህ በራእዩ ላይ አንድ መልአክ ከሰማይ ሲወርድ አየሁ፣ በእጁም ደግሞ የፀሐይን መቆለፊያ ይዟል። ያ መልአክ ወደዚህ ምድር መጥቶ ይህን ዓለም ያናውጽ የነበረውን ይገለባብጥ የነበረውን አውሬ ይዞ አሰረው። ያ አውሬ ደግሞ ሰይጣን ወይንም ደግሞ ጋኔን ነበረ ይላል እና እሱን መነሻ አድርገን እንነጋገራለን። እንግዲህ ዮሐንስ በሚባል ስም የተገለጠ ብዙ ዮሐንሶች አሉ። ዛሬ ያነሳነው ግን ወጣቱ ዮሐንስን ነው። ዛሬ ያነሳነው ድንግል የምንለውን ዮሐንስ ነው። አሁን በዚህ በጉባኤያችን ያነሳነው ዮሐንስ ፍቁረ እግዚእ የጌታችን የኢየሱስ ክርስቶስ ወዳጅ የተባለውን መድኃኔ ዓለም ከሁሉም አብልጦ ይወደው የነበረ ዮሐንስን ነው የምናነሳው። ዮሐንስ ገና በወጣትነቱ እግዚአብሔር ወንጌል ለማስተማር ለመምህርነት ለሐዋርያነት የመረጠው ደቀ መዝሙሩ ነው። የጌታችን የኢየሱስ ክርስቶስ ደቀ መዝሙር ዮሐንስን ሕይወቱን ስንመረምር ሕፃን ሆኖ እንደ ጣና ካለው ባህር አባቱን ተከትሎ መረብ ተሸክሞ አሳ በሚያጠምድበት ሰዓት መድኃኒታችን ኢየሱስ ክርስቶስ ደግሞ በቅዱስ ጴጥሮስ መርከብ ሆኖ እያስተማረ ጥብርያዶስ ከሚባለው ባህር ላይ ተገናኘ። በሌላ ስሙ ባህረ ገሊላ ይሉታል። በሌላም አጠራር ጌንሴሬጥ የሚባል ባህር አለ። መድኃኒታችን ኢየሱስ ክርስቶስ በመርከብ ተመላልሶ ያስተማረበት፣ መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የመረጠበት፣
የወንጌል አደባባይ አድርጎት የነበረ ጥብርያዶስ የሚባል ባህር ነበረ። በዚያ መካከል ብዙ ነጋዴዎች አሉ፣ ብዙ አሳጥማጆች አሉ። ነገር ግን ሰውን የማያጠምዱ ሁልጊዜም ለሆዳቸው የሚጥሩ የሚግሩ ነበሩ እነዚያ ሰዎች። ያን መድኃኒታችን ኢየሱስ ክርስቶስ ደግሞ ስጋቸው በአሳ እያሰገረ በሚኖር ነፍሳቸው ግን በተራበች በተጨነቀችበት ሰዓት ጥብርያዶስ በሚባል ባህር ላይ ጌታችን ኢየሱስ ክርስቶስ በቅዱስ ጴጥሮስ መርከብ እያስተማረ ወደ ጥብርያዶስ ሄደ። ከዚያ ሲሄድ ዮሐንስ ከአባቱ ጋር ሆኖ አሳ ሲያጠምድ ተገናኙ ባህር ላይ። የእግዚአብሔር ቤተሰቦች እግዚአብሔር የተጎዱ ሰዎች ወዳሉበት መሄድ ልማዱ ነውና እነ ዮሐንስን ለደቀ መዝሙርነት ለመምህርነት መጥራት ስለፈለገ እነሱ ወዳሉበት ሄደ። ባህርን ያያችሁት እንደሆነ ነፋስ የሚያናውጠው ማዕበል ሞገድ የሚገፋው የተረጋጋ ሕይወት የሌለበት ነፋሱ ሰንጥቆ የሚጥል አየሩ ለሕማም የሚያጋልጥ ለኑሮ የማይመች የጀልባ ሽርሽር ያልሆነ በአሳ ጀልባ የሚሽከረከር ነበረ። ከዚያ በፊት በዮሐንስ አፍንጫ የሚሸተው መዓዛ የገነት መዓዛ ሳይሆን እንዲሁ የጠነባ የአሳ መዓዛ ነበር ይሸተው የነበረ። መድኃኒታችን ኢየሱስ ክርስቶስ ግን መዓዛ መለኮቱን በዚያ ባህር ላይ መዓዛ መለኮቱን ገልጦ እነ ዮሐንስ መዓዛ መለኮቱን አሽትተው መድኃኒታችን ኢየሱስ ክርስቶስን ይከተሉት ዘንድ በቅዱስ ጴጥሮስ መርከብ ላይ ሆኖ እያስተማረ ወደ ባህሩ ሄደ። እነሱ ባዶ ላይ ሲመለከቱት አሳ የሚያጠምድ ነጋዴ መስሏቸው ነበረ። እነሱ መርከብ ላይ ሲያዩት አሳ የሚነግድ አሳ የሚረከብ ተራ ሰው መስሏቸው ነበረ። ለካ የባህርን ጥልቁን ውቅያኖሱን መርምሮ የሚያውቅ የሚናወጠውን ነፋስ የሚገስጽ መድኃኒታችን ኢየሱስ ክርስቶስ ነበረ እና እንዲህ አለው ዮሐንስን አብሮ ወንድሙ ያዕቆብ ወልደ ዘብዴዎስ ነበረ። እሱም ዮሐንስ አብሮ ከወንድሙ ከዘብዴዎስ ጋር ወንድሙ ያዕቆብ አባቱ ዘብዴዎስ ነበረና እንዲህ አላቸው፣ ንዑ ትሉኒ፣ ይህንን ሁሉ ትታችሁ ኑ እኔን ተከተሉኝ። ወእሬሴክሙ ትኩኑ መሰግራነ ሰብእ፣ እስካሁን ድረስ አሳ ስታጠምዱ ኑራችኋል። ካሁን በኋላ ግን አሳ ማጥመድ አያስፈልግም። ከመ ትኩኑ መሰግራነ ሰብእ፣ ሰዎችን እያጠመዳችሁ መንግሥተ ሰማያት ታስገቡ ዘንድ የመንግሥተ ሰማያት ሐዋርያ አድርጌ መርጫችኋለሁ። እስካሁን ድረስ ነፋስ በሚገፋው ባህር ላይ ትንቀሳቀሱ ነበረ። እስካሁን ድረስ ኑሯችሁ የዕለት እንጀራ ለማግኘት መውጣት መውረድ ነበረ። አሁን በዚህ ሕይወት ትቀጥሉ ዘንድ አልፈልግምና ኑ ተከተሉኝ አላቸው። የተሸከማችሁት መረብ፣ የተሸከማችሁት ገመድ ወይንም ደግሞ የገመድ የሆነው መረብ እየተበጣጠሰ አስቸግሯችሁ ነበረ። ይህንን ትታችሁ ኑ ተከተሉኝ አላቸው። የእግዚአብሔር ቤተሰቦች ኋላም ዮሐንስ ራሱ በራእይ እንደጻፈው ይሄ ዮሐንስ ይንቀሳቀስበት የነበረ ባህር የዓለም ምሳሌ ነው። ባህር ምንጊዜም ቢሆን ተረጋግቶ ጸንቶ መኖር አይችልም። ይህች ዓለምም ሁልጊዜም ቢሆን ተረጋግታ ጸንታ መኖር አትችልም። ሰይጣን ይፈትናታል። እንደ መርከቧ ጀልባዋ ላይ ባህሩ ላይ እንደነበረችዋ መርከብ ይችንም ዓለም ነፋስ የሚያነዋውጣት ሰይጣን የሚገፋት ነፋስ ዓለም ናትና ይህንን ዓለም እንደ ባህሩ አድርጋችሁ መረባችሁን ደግሞ የእግዚአብሔር ቃል አድርጋችሁ እናንተ ራሳችሁን ደግሞ ምድራዊ ነጋዴ ሳይሆን ሰማያዊ ነጋዴ ትሆኑ ዘንድ መርጫችኋለሁና ኑ ተከተሉኝ አላቸው መድኃኒታችን ኢየሱስ ክርስቶስ። እግዚአብሔር አምላካችን እኛንም ባላወቅነው መንገድ ባላወቅነው ቦታ ይጥራል። አያችሁ የእግዚአብሔር ቤተሰቦች፣ ዮሐንስ እዩት፣ ተመልከቱ። ምስኪን እኮ ነው። አባቱን ተከትሎ የሚያገለግል እናቱን የሚረዳ አባቱን ተከትሎ
መረብ ተሸክሞ የሚሄድ ነበር ዮሐንስ። ለአባቱ የሚታዘዝ እናትና አባትህን አክብር ያለውን ቃል የሚያውቅ ነበረ ዮሐንስ። ይህ ምን ያስተምረናል ካላችሁ እኛም ለእናት ለአባቶቻችን መታዘዝ እንዳለብን ያስተምረናል። ዛሬ ለአባቶቻችን ዝቅ ብለን ካገለገልን ነገ እግዚአብሔርን ማገልገል እንችላለን። ዛሬ እናታችንን ዝቅ ብለን ካገለገልን ነገ ይችን ቅድስት ቤተ ክርስቲያን አደግድገን እናገለግላታለን። ዛሬ ዝቅ ብለው እናትና አባቶቻቸውን የሚያገለግሉ ሕፃናት ነገ ዲያቆን ሆነው እናትና አባቶቻቸውን ሲያገለግሉ በዚያውም ላይ ቤተ ክርስቲያንን ሲያገለግሉ እናያቸዋለን። ዛሬ በሊቃነ ጳጳሳት ማዕረግ የምታዩቸው ትላንትና ለእናት ለአባታቸው የታዘዙ ናቸው። ዛሬ እገሌ ሊቅ ነው የምትሉት ትላንትና በግ ጠባቂ ነበረ። ዛሬ ማን እንደሱ ምጡቅ ማን እንደሱ አይምሮ ረቂቅ የምትሉት ትላንትና ዘንግ ይዞ የአባቱን ላም ይነዳ ነበረ። የእግዚአብሔር ቤተሰቦች ዘያነሶ እምድር ለነዳይ ነው። እግዚአብሔር ድሃ ነው የተባለውን የተናቀውን ማንም ሰው የማያውቀውን አንስቶ የእሱ አገልጋይ ያደርገዋል። የእግዚአብሔር ቤተሰቦች ራሳችሁን አትሹሙ፣ ራሳችሁን አታክብሩ፣ ራሳችሁን የእግዚአብሔር ቅርብ አድርጋችሁ አትሳሉ። የሚያረቅም የሚያቀርብም እግዚአብሔር ነው። የእግዚአብሔር ቤተሰቦች ስለዚህ ዮሐንስ እናትና አባቱን በማገልገሉ ሰማያዊ አባት መድኃኒታችን ኢየሱስ ክርስቶስን ለማገልገል በቃ። ዮሐንስ በባህር ላይ እየተመላለሰ አሳ በማጥመዱ በዚህ ዓለም እየተመላለሰ ማስተማር ጀመረ። ከዚያ በኋላ መድኃኒታችን ኢየሱስ ክርስቶስ ከመረጠው በኋላ ሁሉም ነገር ተስማማለት፣ ፈጽሞ መንፈሳዊ ሆነ። ይህ ዓለም የማያውቀው የዚህ ዓለም ኑሮ የማያሸማቅቀው ቅዱስ ሆነ። ለነቢያን የሚራራ እግዚአብሔርን የሚፈራ ሐዋርያ ሆነ ዮሐንስ። በታሪኩ እንደተጻፈው ዮሐንስ ወንጌላዊ በሚኖርበት ጊዜ የእርቃነ ሥጋ መከለያ የሚሆን ልብስ ራሱ ድሪቶ ነገሮችን እየሰፋ ይለብስ ነበረ እና ልብሱን ለብሶ በአደባባይ ሲመላለስ ነዳያን ይመለከቱታል። እሱን የተመለከቱ እንደሆነ ለምንድን ነው ሰዎች እኔን የሚመለከቱ? ምናልባት ይህ የለበሱት ልብስ ጥሩ ሳይሆን አይቀርም ብሎ የእሱን ልብስ አውልቆ ለነዳያን ሰጥቶ እሱ ወደ ቤተ ክርስቲያን ይመለስ ነበር። ከኔ ጋር ናችሁ እግዚአብሔር ቤተሰቦች? ዮሐንስ ይኸውላችሁ ተራ ልብስ ለብሶ ወደ አደባባይ ለማስተማር ይወጣል። ካባውን ደርቦ ወደ አደባባይ ይወጣል። ሸማውን ታጥቆ ወደ አደባባይ ይወጣል። ነገር ግን ሰው እሱን አተኩሮ በተለይ ነዳያን የተመለከቱት እንደሆነ ይችን የለበሷት ልብስ ትልቅ ልብስ ሳትሆን አትቀርም፣ ንጹሕ ልብስ ሳትሆን አትቀርም። ሰዎች ዓይናቸውን አሳርፈውባታል፣ በልባቸው ተመኝተውባታል፣ ሲጎመጁባት አይቻለሁ ይልና እሱ ልብሱን አውልቆ ለነዳያን ሰጥቶ ወደ ቤቱ ይገባ ነበረ ዮሐንስ። ተከራይ እስከዚህ ድረስ በእግዚአብሔር ቤተሰቦች እኛ ከተረፈን አንሰጥም፣ እኛ ካለን አናውስም፣ እኛ ካለን አልመጸውትም። የሚመጸውቱ የሚያውሱ ትንሾች ናቸው ይላል። በዚህ ምክንያት ዮሐንስ የመንግስተ ሰማያት ባለቤት ሆነ እና መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም 33 ዓመት ነው የኖረው። ግን 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ ዮሐንስ መድኃኒታችን ኢየሱስ ክርስቶስን እያገለገለ መኖር ጀመረ። ሌሎች እነ ቅዱስ ጴጥሮስ እንደነ ቅዱስ ታዲዮስ በዕድሜም የገፉ ናቸው። እሱ ሕፃን ስለነበረ፣ እሱ ብላቴና ስለነበረ፣ እሱ የእግዚአብሔር ትክክለኛ አገልጋይ ስለነበረ ራሱን የማያክብር በብልጠት የማይሄድ እግዚአብሔር ባሰመረልኝ እሱ እንደመራ ይኖራለሁ ብሎ የሚያምን ትሁት ነበር ዮሐንስ። አንዳንዶቻቸው በቀበር ላይ ብትኖሩ እንዲህ ሰርቼ እንዲያድርጌ ብላችሁ እሱን እግዚአብሔር አይወደውም። አንተን የሚመራ እግዚአብሔር ነው። አንተን ትልቅ የሚያደርግ እግዚአብሔር ነው። ደግሞ ትልቁን ትንሽ የሚያደርግ ደግሞ እግዚአብሔር ነው እና ዮሐንስ እንዲሆነ በመጨረሻ መድኃኒታችን ኢየሱስ ክርስቶስ በሚሰቀልበት ጊዜ ሁሉም ትተው ሲሄዱ እሱ ከመስቀል እግር ስር ተገኘ። ከማን ጋራ? ከእመቤታችን ከቅድስት ድንግል ማርያም ጋራ። ዛሬ የእመቤታችን የቅድስት ድንግል ማርያምን ጉባኤ እያከበርን ይልቁንም የደብረ ፀሐይ ልደታ ማርያምን ቤተክርስቲያን እየሰራን ስለሆነ ዮሐንስ ደግሞ ከእመቤታችን ጋር አልተለየም፣ ከመድኃኒታችን ኢየሱስ ክርስቶስም ጋር አልተለየም።
ዮሐንስን ያነሳንበትም እሱ ነው። ስለዚህ የእግዚአብሔር ቤተሰቦች አሁን ወደ መስቀል በሚወጣ ጊዜ መድኃኒታችን ኢየሱስ ክርስቶስ ሁሉም ትተው ሸሹ፣ ተበተኑ። ሐዋርያት ነበሩ 12ቱ ሐዋርያት። እነዚህ ሁሉ ትተው ሲበተኑ ዮሐንስ ብቻ ከመከራ ቦታ ተገኘ። ከመከራው አደባባይ ዮሐንስ ብቻ ቆሞ ቀረ። ገና አይሁዳውያን በፈለገ አርዝ በሚባል ቦታ መድኃኒታችን ኢየሱስ ክርስቶስን ለመያዝ ሲመጡ ሁሉም እንቅልፍ ላይ ነበሩ። ከእንቅልፋቸው ነቅተው ትተው ተበተኑ። ዮሐንስ ግን እንዴት ጥብርያዶስ ላይ ሌላም ቦታ ከእርሱ ጋር አብሬ ወጥቼ ወርጄ ዛሬ አይሁዳውያን ሲይዙት ትቼ እሄዳለሁ ብሎ የጌታችን የኢየሱስ ክርስቶስ ፍቅር አንገብግቦት መድኃኒታችን ኢየሱስ ክርስቶስ አዎ ቀትሎ ለኖላዊ ወይዘራው አባጋ መሬቱ እረኛውን ቀጥቅጠው ይገሉታል፣ በጎች ይበተናሉ ብሎ በማስተማር ጊዜ የቅዱስ ዮሐንስ ወንድም የሆነው ቅዱስ ጴጥሮስ እመኒ ሁሉም ከሄዱከ አንሰ ይክህደከ፣ ሁሉም ቢክዱህ ሁሉም ፊታቸውን ቢዞሩብህ እኔ ግን አልለይህም ብሎ ቅዱስ ጴጥሮስ አስቀድሞ ቃል ገባ። መድኃኒታችን ኢየሱስ ክርስቶስ ጴጥሮስ ሆይ ዘይንበለ ይንቁ ዶርሁ ስልሰ ትክደኒ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ዮሐንስ ግን ጌታችን ኢየሱስ ክርስቶስን በልቡ ውስጥ ይወደው ስለነበረ እክድሃለሁም አልክድህም አላለም። ዝም ብሎ ተገነዘበ። መድኃኒታችን ኢየሱስ ክርስቶስን ሲያስተምር እመቤታችንና ቅዱስ ዮሐንስ መድኃኒታችን ኢየሱስ ክርስቶስ በሚያስተምር ጊዜ የሚያስተምረው ከልቦናቸው ላይ እየመጣ ይጻፍ ነበረ። እመቤታችንንም ወማርያምሰ ታቅብ ዘንተ ኩሎ ነገረ ወትወድዮ ውስተ ልባ፣ ጌታችን ኢየሱስ ክርስቶስ የሚያደርገውን ነገር ሁሉ በልቦናዋ ትጠብቀው ነበረ። ጌታችን ኢየሱስ ክርስቶስ ሲናገር ዮሐንስ ዝም አለ። ቅዱስ ጴጥሮስ ግን ሁሉም ቢክዱ እኔ አልክድህም አለ። መምጣት አይቀርም። መዋዕለ ስብከቱ አልፎ የመከራው ዘመን ሲመጣ እኒያ ኅብስት ያበረከተባቸው ቀናት አልፈው በጥብርያዶስ አብረው የተንቀሳቀሱት ጊዜ አልፎ ዕለተ ዓርብ ሲደርስ መስቀል ሲዘጋጅ አይሁዳውያን ሊገርፉት ጅራፋቸውን ሲስሉ በጀርባው ላይ የግርፋት የንቅሳት ግርፋት በመድኃኒታችን በኢየሱስ ክርስቶስ ጀርባ ላይ ሲሳሉ ጀርባው በጅራፍ ሲተለተል መራራ ሐሞት ሲጠጣ አባቶቻችን ሐዋርያት ትተው ተበተኑ። ዮሐንስ ግን ከመስቀሉ አጠገብ ቆሞ ያለቅስ ጀመረ። ሁሉም ቢክዱ እኔ አልክድህም ያለው ቅዱስ ጴጥሮስ የለም። ከግብርና ቦታ የጠራው ቅዱስ በርተሎሜዎስ የለም። ከአናሚነት የሳበው ቅዱስ ታዲዮስ የለም። ባህር ላይ የጠራው በዕድሜ ሕፃን የሆነው ዮሐንስ መድኃኒታችን ኢየሱስ ክርስቶስ ሲሰቀል መስቀሉ አጠገብ ተገኘ። ሁሉም ሲክዱት እሱ ሳይክደው ቀረ። የእግዚአብሔር ቤተሰቦች ዘመድ የሚሆነው በመከራ ቀን ነው። በደስታ ቀን ሁሉም ዘመዳችሁ ነው፣ ሁሉም ወዳጃችሁ ነው። ድግስ ከጠራችሁት፣ ዝክር ከጠራችሁት ሁሉም ሰው እያመሰገነ እየሰገደ እየወደቀ እየተነሳ አብሯችሁ ይበላል፣ አብሯችሁ ይጠጣል። የዘመድ እውነታነቱ የሚታወቀው የክርስቲያን ክርስትናው የሚገለጠው ሆስፒታል ታማችሁ የተኛችሁ ጊዜ ነው። ዘመዳችሁ በትክክል ለእናንተ መሞቱን ለእናንተ መድከሙን የምታውቁት የታሰራችሁ ቀን ነው። ኪሳችሁ ያጣ ቀን ነው። የተቸገራችሁ ቀን ነው። ከሰው ጋር የተጋጫችሁ ቀን ነው። ከስራ የተባረራችሁ ቀን ነው። ዓለም የጣለቻችሁ ቀን በአጠገባችሁ የቆመ እሱ ነው ዘመድ የሚባለው። የእግዚአብሔር ቤተሰቦች በደስታ ጊዜ ብዙ ዘመድ አለ። ካልጎደለብህ አጃቢ አታጣም። አንተ ሰርግ ካደረግ ሰርገኛ አታጣም። አንተ ሙሽራ ከሆን ሚዜ አታጣም። የሞትክ ቀን ግን ወንድሜ ያንተን ሬሳ ይጸየፏል። ያ በሚዜነትህ ያጀበህ
ያ የሰርግ ቀን ሚዜ የሆነው አይሸከመውም እኮ ያንተንና የኔን ሬሳ እኮ ይተውሃል እኮ። ሰው እኮ የመከራ ቀን የለም፣ ሰርግ ላይ ነው የሚገኘው። መቃብር ላይ የሚመጡ ትንሾች ናቸው፣ ትንሾች ናቸው የእግዚአብሔር ቤተሰቦች። የትኛው ሰው ነው የሰርጉ ቀን ሚዜ የሆኑ ሰዎች በኋላ አጥበው ገንዘው ተሸክመው ወስደው ሲቀብሩት ያያችሁ ሰው አለ? በታሪክ የለም። የእግዚአብሔር ቤተሰቦች ሚዜ እስከ ቀራንዮ አይሄድም፣ እስከ ደብረ ዘይት ተራራ ድረስ ነው የሚሄደው የእግዚአብሔር ቤተሰቦች። ዮሐንስ ግን የእግዚአብሔር እውነተኛ የልብ ደቀ መዝሙር ስለነበረ በመከራው ጊዜም ተገኘ ቀራንዮ ላይ እና አንድ ባለቅኔ ዘመድሰ ዮሐንስ ወልደ ነጎድጓድ አለ። ቅዱስ ጴጥሮስ የጌታችን የኢየሱስ ክርስቶስ ዘመዱ ነበር፣ በስጋም ደቀ መዝሙሩም ነበረ። ሌሎችም ዘመዱ ነበሩ። በመስቀል ግን እነሱ ሳይገኙ ቀሩ። የልቅሶው ቀን አልመጡም። ጌታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ለኛ የሞተ ቀን አልተገኙም። የእግዚአብሔር ቤተሰቦች የልቅሶ ቀን የተገኘ ዮሐንስ ብቻ ነው እና ባለቅኔው ምን አለ? ዘመድሰ ዮሐንስ ወልደ ነጎድጓድ አለ። ቅዱስ ጴጥሮስ እኔ አልክድህም ብሎ ዘመድነቱን ተናግሮ ነበር። ነገር ግን በመጨረሻ በዝምድናው አልቀጠለም። ዘመድ የተባለ ዮሐንስ ወልደ ነጎድጓድ ብቻ ነው። ለምን ከተባለ ጌታችን ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ ይተፈልጠ ምስለ እሙ እስከ መቃብረ ይወርድ፣ መቃብር እስኪወርድ ድረስ አው ዘመድሰ ዮሐንስ ወልደ ነጎድጓድ ሀደገ ፈጣሪው ወቆመ ምስለ ባሕር። ዮሐንስ ከመስቀል ስር ቆሟል። ቅዱስ ጴጥሮስ ደግሞ ጌታችን ኢየሱስ ክርስቶስን ትቶ ወደ መንደር ሂዶ እሳት ይሞቅ ጀመረ። ሌሊቱ ብርድ የጸናበት ሌሊት ስለነበረ ከዚያ ሲቆም እዚያ እሳት ሲሞቅ የተሰበሰቡት ሰዎች አንተ የኢየሱስ ክርስቶስ ደቀ መዝሙር አይደለህምን? እንዴት ቀራንዮ ድረስ ሳትሄድ ቀረህ? ሲሉት እኔ አላውቀውም አለ ቅዱስ ጴጥሮስ። ሀደገ ፈጣሪው ፈጣሪውን ተወ ወቆመ ምስለ ባሕር። ኢየሱስ ክርስቶስን ከሰቀሉት ጋር ሆኖ እሳት ይሞቅ ጀመረ። ዮሐንስ ግን መቃብር እስኪወርድ ድረስ ይተፈልጠ ምስለ እሙ ከእናቱ ከእመቤታችን ጋር በቀራንዮ ሳይለይ ቀረ ይለዋል። የእግዚአብሔር ቤተሰቦች በመከራችን ቀን አብሮን የሚቆም ወዳጅ ዘመድ አያሳጣን እግዚአብሔር። መቼም ወዳጅ ምን ያደርጋል፣ ዘመድ ምን ያደርጋል፣ እግዚአብሔር ነው እንጂ ልትሉ ትችላላችሁ። እውነት ነው። በሰዎች ላይ አድሮ የሚረዳ ግን እግዚአብሔር ነው። በሰዎች ላይ አድሮ የሚረዳ እግዚአብሔር ነው። አዎ እግዚአብሔር ዘምስለ ይስሐቅ ታስረ፣ ይስሐቅ ሲታሰር አብሮ ታሰረ። አብርሃም ሲሰደድ አብሮ ተሰደደ። ያዕቆብ ሲሰደድ አብሮ ተሰደደ ይላል። አሁን እግዚአብሔር ከእነዚህ ጋር ተሰዶ ሳይሆን በረድኤት ስለረዳቸው እንዲህ ተብሎ ተጽፏልና በምናውቀው በወዳጃችን ሳይሆን በማናውቀው አድሮ ይርዳን እግዚአብሔር። ይህንን ካደረገ በኋላ በቀራንዮ አደባባይ ጎኑን ሲቸነክሩት ዮሐንስ በዓይኖቹ አየ። ሐሞት ሲያጠጡት በዓይኖቹ አየ። ይልቁንም በአክሊለ ሦክ በሾህ አክሊል ሲቸነክሩት ዮሐንስ ቁሞ ይመለከት ነበረ። መድኃኒታችን ኢየሱስ ክርስቶስ አካለ ሥጋውን በአክሊለ ሦክ ሲቸነከር የዮሐንስ ልቦና ደግሞ በሐዘን ተቸነከረ። ከኔ ጋር ናቸው እግዚአብሔር ቤተሰብ። አያችሁ፣ ሐሞት ሲጠጣ መድኃኒታችን ክርስቶስ እሱ ደግሞ የሐዘን ሐሞት ጠጣ። እግሩን በጭንካር ሲቸነክሩት ሐዘን ቸነከረው። በራሱ ላይ የሾህ አክሊል ጎንጉኖ በጌታችን በኢየሱስ ክርስቶስ ራስ ላይ ሲደፉበት በዮሐንስ ልቦና ደግሞ ሐዘን ተደፋበት። ከዚያች ቀን ጀምሮ ዮሐንስ ከዚያች ዕለት ጀምሮ ዮሐንስ ከዚያች ቅጽበት ጀምሮ ዮሐንስ ከእመቤታችን ከድንግል ማርያም ጋር እየኖረ ይህን ዓለም ዙሮ እያስተማረ አንድም ቀን ደስተኛ ሳይሆን ሁልጊዜም የጌታችን የኢየሱስ ክርስቶስን መከራ እያሰበ እንዳዘነ፣ እንዳለቀሰ፣ እንደተንሰቀሰቀ ቁጽረ ገጹ ነው በዚህ ዓለም ኖረ ይለዋል ዮሐንስን። አባቶቻችን ሐዋርያት ይህንን ዓለም መጻፈ ብለው በሚለያዩበት ጊዜ ለሱ ኤፌሶን ደረሰችው። ሄደህ አስተምር አሉት አባቶቻችን ሐዋርያት። ለማስተማር እያለቀሰ ሄዶ ገባ። የሄደበትን ጎጻጉጽ ነበረ።
በዚህ በኤፌሶን አርጤምስ የምትባል ሴት ትመለክ ነበረ። ከዚያ ገብቶ እንዲህ አለ፣ ዜውስ አርጤምስ ቢሏችሁ ምን ቁም ነገር አላቸው? እናንተ የምታመልኳቸው እነዚህ ሁሉ ወደ መቃብር ወርደዋል። ይልቁንስ አለ መስቀል ላይ ተሰቅሎ መቃብርን ፈቶ ዲያብሎስን ድል ነስቶ በተነሳው በጌታችን በኢየሱስ ክርስቶስ ስም ብሎ አስተማራቸው ዮሐንስ። ሁሉም ተነሱበት በዮሐንስ ላይ። እሱ ግን የመከራ ሰው ነውና ምንጊዜም በማስተማሩ ቀጠለ። ኤፌሶን የምትባል ከተማ ጣዖት የሚመለክባት የእግዚአብሔር ስም የማይጠራባት ኤፌሶን ነበረች። እሷን አሳምኖ ዮሐንስ ሌሎችን ለማሳመን በመርከብ ተሳፍሮ ወደ እስያ ሀገራት ወደ በባሕረ ሱላግያ በሚባል ቦታ ላይ ሲሄድ ዮሐንስን መድኃኒታችን ኢየሱስ ክርስቶስ ጎበኘው። ያ ቀደም ሲል ለሐዋርያነት የመረጠው እግዚአብሔር በባሕር ላይ እንደገና ተገናኘው። ያ ትላንትና በዮርዳኖስ በጥብርያዶስ ባሕር ላይ የመረጠው እግዚአብሔር አሁን ደግሞ ባሕረ ሱላግያ የሱላግያ ባሕር በሚባል ላይ ዮሐንስን አገኘው። ያ ዮሐንስ በመርከብ ሆኖ ሲያስተምር ማነው አሳ ሲያጠም በመርከብ ሆኖ እያስተማረ ና ተከተለኝ ብሎ የጠራው እግዚአብሔር ዮሐንስን ምስጢር ሊገልጽለት እንደገና ባሕረ ሱላግያ ላይ አገኘው። ደቀ መዝሙር አብሮኮሮስ የሚባል ደቀ መዝሙር ነበረ። ከሱ ጋር ተሳፍሮ ነገር እግዚአብሔርን እያወጣ እያወረደ በመልዕልተ መስቀል ያየውን ነገር እያንሰላሰለ ወደ ባሕረ ሱላግያ ወደ እስያ ሀገር ሲሄድ ዮሐንስን አገኘው መድኃኒታችን ኢየሱስ ክርስቶስ። ከዚያ በኋላ ዮሐንስ ወዳጄ ሆይ አለው፣ ሌላ የምገልጽልህ ምስጢር አለኝ አለና ከደቀ መዝሙሩ ጋር ለየው። ሲለያቸውም በእግዚአብሔር ጥበብ ነበር የለያቸው። በአንድ ጀልባ ይሄዳሉ፣ በአንድ ደንገል ተሳፍረዋል፣ ማዕበል ሞገዱን ይቀስፋሉ። እንዲህ አደረገ እግዚአብሔር። ግን መርከቧን ከሁለት ሲከፍላት የዮሐንስ የአንዷ ስባራ ሐመር ማለት ነው ዮሐንስን ይዛ ፍጥሞ ወደሚባል ደሴት ማዕበል ሞገድ እየገፋ ወሰዳት። ሁለተኛዋ የደቀ መዝሙሩ የአብሮኮሮስን የመርከቧን ስባሪ ደግሞ እንዲሁ ማዕበል እያማታ ወደ ሌላ ቦታ ወሰዳት። ከኔ ጋር ናቸው። ትናንትና ከጌታችን ከኢየሱስ ክርስቶስ ተለይቶ ነበረ፣ በአካል ማለት ነው። ቀደም ሲል ከእናት ከአባቱ ተለይቶ ነበረ። አሁን ደግሞ ከሚወደውና ነገ ብሞት ታጥቦ ይቀብረኛል ካለው ከዮሐንስ ከአብሮኮሮስ ከሚባለው ከደቀ መዛሙርቱ ተለየ ዮሐንስ። ከኔ ጋር ናቸው። አዎ አብሮ መኖር አይቻልም፣ እንደው መለያየት አለ። በዚህ ባለሙ ሰውን አጥብቃችሁ አትውደዱ ይባላል። መለያየት አለ። በሞት በቦታ በጠብ አንዳንድ ሁኔታዎች ባለመመቸት እግዚአብሔርን ነው አጥብቆ መውደድ፣ ሰውን በልክ መውደድ ነው። መለያየት አለና አሁን ዮሐንስ ከደቀ መዝሙሩ ተለየ፣ ከእግዚአብሔር ጋር ግን አንድ ሆነ። አሁን ዮሐንስ ማዕበል ሞገድ እየገፋ በተሰበረ ሊሰጥም በደረሰ ጀልባ የእግዚአብሔር መልአክ እየቀዘፈለት ዮሐንስ ፍጥሞ ወደሚባል ደሴት ገባ። ከኔ ጋር ናችሁ። እግዚአብሔር ልንገራችሁና ጨርሳለሁ። ፍጥሞ ወደሚባል ደሴት ገባ። ይሄ ደሴት የወፍ ድምፅ አይሰማበትም። ይሄ ደሴት ሰው የለበትም። ይሄ ደሴት ዙሪያውን የሚያፏጭበት ማዕበል ሞገድ ነው። ከላይ ደግሞ ነጎድጓድ ነው። ከላይ መብረቅ ይፈልቅበታል፣ ከታች ደግሞ ማዕበል ሞገዱ ይዘምርበታል። የሰው ድምፅ የለ፣ የወፍ ድምፅ የለ፣ የአሞራ ድምፅ የለ፣ የሚበላ የለበት፣ ሊጠጣ የለበት፣ ወዳጅ የለበት፣ ዘመድ የለበት፣ ብቻውን የሚኖር ደሴት ነበረ። ዮሐንስን ወደዚያ ወሰደው እግዚአብሔር፣ ወደዚያ ወሰደው። ለምን ያላችሁ እንደሆነ ራእይ ሊገልጽለት፣ ለምን ያላችሁ እንደሆነ ምስጢረ እግዚአብሔር ሊገልጽለት፣ ለምን ያላችሁ እንደሆነ እግዚአብሔር ራሱ እያነጋገረ የዚህ ዓለምን ምስጢር እስከ መጨረሻው ድረስ ሊገልጽለት። ከኔ ጋር ናችሁ። የዮሐንስ ራእይ የሚባል መጽሐፍ አለ። እግዚአብሔር ለዮሐንስ ያስተማረው የነገረው ለብቻውን አድርጎ ምን እያሏችሁ ነው? የእግዚአብሔር ቤተሰቦች ለብቻ ሲሆን እኮ ምስጢር ይገለጣል እያልኋቸው ነው።
እግዚአብሔርን ሲይዙ ከሰው ጋር እንዲሁ ገለል ካሉ ማን አብሮ ይሆናል? እግዚአብሔር አብሮ ይሆናል። ከሰው ጋር አሳ ከሆኑ ሰይጣን ይጎበኘናል ቶሎ ቶሎ እየመጣ ማለት ነው። እና ከዚያ ሆኖ ዮሐንስ ያላየው ምስጢር የለም። ከዚያ ሆኖ ዮሐንስ ያልተገለጠለት ነገር የለም። ይህንን ዮሐንስ በደሴተ ፍጥሞ ያየውን ራእይ መምህራን አልተረጎሙትም፣ ሊቃውንት አልተራቀቁበትም፣ ራሱ ዮሐንስም አልተረጎመልንም። የእግዚአብሔር መልአክ መጣ፣ ሁሉንም ነገር ገለጠለት። ከገለጠለት በኋላ ህፍም ወይ ፍስሐት እስመ ቅሩብ ዘመኑ እግዚአብሔር እስኪገልጠው ድረስ ይህንን ምስጢር እንዳትገልጥ ተብሎ ምስጢር በልቦናው የተጻፈለት ነው። ማን? ዮሐንስ ወልደ ነጎድጓድ። ከሐዋርያው ረድኤት በረከት ይክፈለን እግዚአብሔር አምላካችን። እና ከተናገረው ምስጢር አንድ ርዕስ አድርጌ ነገርኋቸው ልንገራቸውና ልጨርስላቸው። እግዚአብሔር ከነገረው ምስጢር አንዱ ትልቁ ነገር ዮሐንስ በደሴተ ፍጥሞ ሳለ የእግዚአብሔር መልአክ እንግዲህ መጽሐፉን ስታነቡት ወምዝ ወረደ ካልዕ መልአክ፣ ወምዝ ወረደ ሳልስ መልአክ፣ ወምዝ ወረደ ራብዓይ መልአክ እያለ ይሄዳል። አንደኛው መልአክ ሲሄድ ሁለተኛው መልአክ ይመጣል፣ ምስጢር ያስተምረዋል። ሌላኛው መልአክ ሲሄድ ሌላኛው መልአክ እየመጣ ምስጢር ካስተማረው በኋላ በመጨረሻው ምዕራፍ ግን አለ በመጨረሻው ምዕራፍ የወረደው መልአክ እግዚአብሔር አንድ ነገር ነገረው። ከሰማይ መቆለፊያ ይዞ መጣ። ያ መልአክ ያ ዮሐንስን የሚያነጋግረው ያ በደሴተ ፍጥሞ በነበረበት ጊዜ ሲጎበኘው የነበረ መልአክ በመጨረሻ ጊዜ ከሰማይ መራውተ ፀሐይ እንደ ፀሐይ ብርሃን ያለ ቁልፍ ይዞ ከሰማይ ሲወርድ አየው። ከዚያ በኋላ እንዲህ ያለ ዮሐንስን እስካሁን ድረስ አለ ሰዎችን ሁሉ ሲያስት የኖረ ሰይጣን ያው በፊት መታሰር ይገባዋል አለና ሰይጣኑን አሰረው። ማን እያየ? ዮሐንስ እየተመለከተ አስሮ ብቻ በዚህ ዓለም አልተወውም። በዚህ ዓለም የምንኖር እኛን እንዳያስተውስት እመቀመቃት አወረደው። ከደጋብላችሁ እመቀመቃት አወረደው። ከዚህ በኋላ አለ እግዚአብሔር እስኪመጣ ድረስ በእመቀመቃት ውስጥ ይኖራል። ነገር ግን እግዚአብሔር ከሊመጣ ጥቂት ቀን ሲቀረው ይህ ሰይጣን ይፈታልና ተጠንቀቁ ብለህ አስተምር አለው ዮሐንስን። ከነጋርነት እግዚአብሔር ቤተሰቦች አሁን ዝልብ በሉ ይቻለም። አሁን ይውላችሁ እስካሁን ድረስ ጌታችን ኢየሱስ ክርስቶስ ከተሰቀለበት ከዘመነ ስጋዌ እንዲሁ ከተወለደበት ጀምረን እናየውና እስካሁን ድረስ አጋንንት ታስረው ይኖሩ ነበረ። አሁን እየተፈቱ ይመስለኛል። ቲክቶክ ላይ እነሱ አሉ፣ ትዳር ላይ አሉ፣ ሰይጣናት እያጋጩን ነው፣ ዓለም ላይ አሉ። እነዚህን እግዚአብሔር አምላካችን ይሰርልን። ከዚያ በፊትም መድኃኒታችን ኢየሱስ ክርስቶስ ለ40 ቀን ሰይጣንን አስሮት እንደነበረ በዮሐንስ ወንጌል ምዕራፍ 4 ላይ የምናየው ነገር ነው። እና ምንድን አለ ዮሐንስ? ይህንን ሰይጣን አለ ሰረው ከዚህ በኋላ እግዚአብሔር እስኪመጣ ድረስ ወደ ጥልቁም ጣለው ብሎ ሰይጣንን ያሰረበት ሳምንት ነውና በእኛም ልቦና ያደረው ሰይጣን እግዚአብሔር አምላካችን ከኛ አውጥቶ መቀመቅ ይጣልልን። የእግዚአብሔር ቤተሰቦች ያው እናንተ ታውቁታላችሁ ያለምን ጣጣ እኔ እንኳን ርቄ ነው ብዙ ጊዜ የሚመለከተው መታዘብ ነው እንጂ መጋፈጥ ነው የሚባለው። መጋፈጡ ላይ የለውበትም። እንደዛ ነው። እናንተ ታውቁታላችሁ። አሁን እስኪ ራሳችሁን አስቡ። እስኪ ማን ነው በሰላም ሆኖ በሰላም የሚያደር ሰው? እኮ ሌሊት ላይ ነቅቶ ከራሱ ጋር ሲጣላ ታዩታላችሁ። የት እንደተኛ የት እንዳረፈ እንኳን አያውቁም። ይገርማቸዋል። ባለትዳሮች ሞባይላችሁን አቅፋችሁ አትተኙ። ሰይጣን ነው። በዘመናዊም አይመከርም። የነርቭ መቃወስ ያመጣል፣ ለሞት ያጋልጣል። ያንን አቅፎ ሲሰማ የሚያደርሰው ህሊናው እንኳን የተረጋጋ አይሆንም። የእግዚአብሔር ቤተሰቦች አንዳንዶች እኮ እሱን ከብቶ ካልሆነ በቀር እንቅልፍ አይወስዳቸውም። ውዳሴ ማርያሙ የት ሄደ? መቁጠሪያው የት ሄደ? ጸሎተ ማርያሙ የት ሄደ? ኤሎሄ ኤሎሄ የምንለው ነገር ሁሉ የት ሄደ? የእግዚአብሔር ቤተሰቦች ሰይጣን እኮ ራሱን የሰይጣን ላይ ብሎ እንደ ትልቅ አሞራ ክንፉን እያማታ ይመጣል። ስለዚህ አሁን ሰይጣን የተፈታበት ዘመን ስለሆነ
እግዚአብሔር አምላካችን ድጋሜ ይሰርልን። እንዲያው ባጭሩ አይታችሁት ከሆነ ዘመኑ የጾም ዘመን ነው። ይህንን የጾም ዘመን ደግሞ ትልቁ ነገር ሰይጣንን የምናሸንፍበት ዘመን ስለሆነ ነው ያነሳሁላችሁ። ለምን ከተባለ በዮሐንስ ዘመን ታስሯል። መድኃኒታችን ኢየሱስ ክርስቶስን ይህንን ሰይጣን ለ40 ቀን አስሮታል። ለምን ከተባለ ጌታችን ኢየሱስ ክርስቶስ ያው ተጠመቀ በዮርዳኖስ። ከዚያ በኋላ ዕለቱን ወደ ገዳም ሄደ። 40 ቀን ከቆመ ሳይቀመጥ ከዘረጋ ሳያጥፍ በሚጾምበት ጊዜ ሰይጣን አልፈተነውም። የእግዚአብሔር ቤተሰቦች ሰው በትክክል ከጾመ ሰይጣን አይፈትነውም። ሰው በትክክል ከጸለየ ሰይጣን አይፈትነውም። ሰው በትክክል ካስቀደሰ ሰይጣን አይፈትነውም። ሰው በትክክል ጾሞ ጸልዮ በንጽሕና ሆኖ ሥጋ ወደሙን ከተቀበለ ሰይጣን አይፈትነውም። መድኃኒታችን ኢየሱስ ክርስቶስ ለ40 ቀን ሲጾም የጾመ በሰውነቱ ነው። ይርበዋል፣ ይጠማዋል። ጌታችን ኢየሱስ ክርስቶስን እየራበው እየጠማው ግን ለ40 ቀን ቆሮንቶስ በሚባል ገዳም ቆሮንቶስ በሚባል ተራራ በይሁዳ ምድረ በዳ በሚጸልይበት ጊዜ ሰይጣንን አስሮ ያዘው ይላል። ለ40 ቀን መድኃኒታችን ኢየሱስ ክርስቶስ እህል ሳይቀምስ ኖረ። ለ40 ሰነበተ። ለ40 ቀን ያህል ሰይጣንን ሳይፈትነው ሰነበተና ጾሙ ካለቀ በኋላ ግን ሰይጣን ቀርቦ ፈተነው። ተርቦ ቢያየው ተጠምቶ ቢያየው መሰ ወልደ እግዚአብሔር አንተ በል ከመላ አይባን ርስተ ይኩና፣ በጾም ደክመሃል፣ ሰውነቱ ሁሉ ገርጥጧል። እባክህን እባክህ 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 ይህንን ድንጋይ ዳቦ አድርገውና አብረን እንብላለው። ሰይጣን የእግዚአብሔር ቤተሰቦች ሰይጣን እንደዚሁ ነው እያታለለ ነው የሚቀርበው። ወደ ገነትም ሲቀር ይህንን ቅጠል ብትበሉ አምላክ ትሆናላችሁ ብሎ ነበረ። መድኃኒታችን ኢየሱስ ክርስቶስንም ሰውነቱ ጠውልጎ ሲመለከተው ምናልባት አባቱ አዳምን በምግብ ምክንያት ድል እንደነሳሁት እሱንም በምግብ ምክንያት ድል እነሳዋለሁ ብሎ ይህንን ድንጋይ ዳቦ አድርግና እንብላ ብሎ ፈተነው። መድኃኒታችን ኢየሱስ ክርስቶስ ግን ለ40 ቀን አስሮት ነበረ። የእግዚአብሔር ቤተሰቦች እኛ ከጾምነ ከጸለይን አንፈተንም። ራሳችንን ደግሞ ለቀቅ ካደረግን እንፈተናለን። ያው ለዚህ እኮ ነው ያው አሁን እንደነገርኳችሁ ለ40 ቀን ያህል ታስሯል። አሁን እናንተም ሰይጣንን ሰሩት እስኪ ለ40 ቀን እንዲሁ ቢያንስ ይህንን 40 ጾም እንዲሁ ይህንን 40 ጾም ከሐሜት ራቁ። ይህንን 40 ቀን ከብዙ ነገር ራቁ። እስኪ እንዲሁ ዋዛ ፈዛዛ ከምንላቸው ማለት ነው። 40 ቀን እግራችሁ ወደ ቤተ ክርስቲያን ይመላለስ። ይህንን 40 ቀን 55 ቀን ነው በእኛ ሀገር በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህንን 40 ቀን እስኪ ራሳችን መግዛት እንድንችል እግዚአብሔር አምላካችን ይፍቀድልን። እስኪ ይህንን 40 ቀን እንዲሁ ለዮሐንስ ሰይጣን ታስሮለታል አይደል? አንደበታችንን እንሰር እስኪ እንሰራ። እቺ አንደበታችን እኮ ናት ከመንግስተ ሰማያት የምታወጣን ወደ ገሃነም የምትጥለን ይህች ናትና እንዲሁ ይህችን እንድንቀጣ እግዚአብሔር አምላካችን ይፍቀድልን። ዛሬ ስታዩት ያው በማህበራዊ ሚዲያ ታውቁታላችሁ መባላት እርስ በርሳችንማ ተባልተን አልቀናል። አሁን የቀረን አንድ ነገር ነው። ምን ቀረን መሰላችሁ? ሄሮድስ የሚባለው ዮሐንስ መጥምቀ መለኮትን ካስገደለ በኋላ ራሱን በልቶ ስጋውን እየበላ ሞተ ይላል በታሪክ ማለት ነው። ራሳችንን መብላት ብቻ ነው የቀረን እንጂ አንዱን አንዱ እየበላው ነው። የአንዱን ደም አንዱ እያፈሰሰው ነውና እንዲህ የሚያደርገውን ሰይጣን እግዚአብሔር አምላካችን ይሰርልን። በትዳራችሁ መካከል እየገባ የሚበታትናችሁን በልጆቻችሁና በእናንተ መካከል እየገባ ቤተሰቡን ሁሉ የሚያምሰውን ሰይጣን እግዚአብሔር አምላካችን ይሰርልን። ከሐዋርያው ከቅዱስ ዮሐንስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር።